ለማመን ይቸግራል። በአንድ ዞን የተፈጠረው ችግር ነው። በአንድ ዞን በቀረበ ጥያቄ ነው 8 ክልልና 2 ከተማ አስተዳደሮች የተሰረዘ 1-3 ጥርነፋን በመተው ጥርነፋው ቢኖርም ደግሞ በነፃነት አሸንፎ ለጥርነፋውም ቢሆን እኮ ህዝቡ ነው እጁን የሚሰጠው። ድንገት እንደው የፈጣሪ የእግዚአብሔር ጣልቃ ገብነት ካለ ብዬ እጠብቃለሁ። ያላሰብነው ሊመጣ ስለሚችል ያንን ያላሰብነውን ነገር እግዚአብሔር እንዲያሳካልን እንደ ኢትዮጵያ አንዳንዴ ያለ አይደል ያልጠበቅከውን ድል እግዚአብሔር ይሰጣል። ምን አጎደላችሁ ግን እናንተ እጩታችሁ በመሰረታችሁ? እንዴት በኦርቶዶክስ ነበር መጀመሪያ አልጠቀመውም፣ በስርዓቱ ነው የሄደው። ከዛ በኋላ በአብዛኛው የተቀላቀሉ የፕሮቴስታንትና ሙስሊም አሁንም እናያለን አልጠቀሙም። በሃይማኖትም አይደለም በብሔርም አይደለም፣ በደሉ በስርዓቱ ነው። ኦፖ ዳውድ በጣም አዝነናል። ግን ግለሰቡ ሳይሆን አማራው ሳይሆን ያንን ያደረገው ንጉሴ ነው። በብልጽግና በኩል ግን ሲቀርብ የሚሰጠው ምክንያት ምንድን ነው? 8 ዓመት መርቶ መጥቷልና አሁን ህገ መንግስቱ ወደኋላ ስለማይሄድ ከአሁን በኋላ 10 ዓመት ላገኝ ይችላለሁ የሚል እቅድ ያለው መሆኑን ያንጸባርቃል። እናቶች መላኩ ተፈራ የእግዚአብሔር ታናሽ ወንድም ዛሬን ብቻ ማረኝ ሁለተኛ አልወልድም ብለው ነበረ። ዶክተር ራሄል ማፌ ይባላለሁ። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሊቀመንበር። መልካም ዶክተር፣ እንግዲህ ኢትዮጵያ 7ኛውን ጠቅላላ ምርጫ እንግዲህ አካሄዳለች በዚህ በግንቦት ወር ማለት ነው። እንደው አጠቃላይ 7ኛውን ጠቅላላ ምርጫ ሂደትን እንዴት ገመገሙት ከሚለው ጥያቄ ብንጀምር። እሺ፣ በእርግጥ ጥሩ ጥያቄ ነው። መገምገም አለብን 7ኛውን የምርጫ ሂደትና ምርጫው የተካሄደበት ብዙ ውጣ ውረዶች ያሉበትም ቢሆን አትሊስት በሰላማዊ መንገድ መጠናቀቁ ጥሩ ነው። ግን ምርጫው ለመካሄድ ሁኔታዎችን ማመቻቸቱ ከመንግስትም ከሚመለከታቸው የጸጥታ ተቋማት ማለት ነው በመንግስት ስር እንደገና ከዲሞክራሲ ተቋማት የሚፈለጉ ነገሮች ሁሉ መስመር የያዙ ቢሆኑ ቅድመ ሁኔታዎች፣ የሰላም ሁኔታ፣ የደህንነት ሁኔታው ተከብሮ ቢሆን ጥሩ ነበር። አካታች ቢሆን ጥሩ ነበር። እነዚህ ነገሮች አልተሳኩም። ነገር ግን ብዙ በመንግስት ግምገማም በምርጫ ቦርድም ግምገማ ቀይና ቢጫ የተሰመረባቸው ብዙ ቦታዎች እያሉ ቶታሊ ማይካተቱ አካባቢዎችም እንደ ትግራይ አይነቶች እያሉ ወደ ምርጫ መግባታችን በዚህ መልኩ መሆኑ እንደ ሀገር አሳዛኝ ነው። ብሔራዊ ምክክሩም በዚህ ልክ በተቃረበበት ብሔራዊ ምክክሩ ቀድሞ ቢሆን ኖሮ ከዚህ ከማያስችሉ ሁኔታዎች በአብዛኛው ሊቀረፉ ይችሉ ነበር። ሜቢ በእርግጠኝነት መናገር ባይቻልም ግን እነዛ ሁኔታዎች አለመካተታቸው በገዢው ፓርቲም በኩል ደግሞ ከ6 ወር በፊት ምርጫው በህዝብ ውሳኔ የሚተላለፍ ሳይሆን በገዢው ፓርቲ ፈቃድና በድልደላ የሚሰጥ መሆኑ ፓርላማ ቢያንስ 15% ተቃዋሚ ፖለቲካ ፓርቲ እንዲገባ እናደርጋለን ከሚል ጋር የተያያዘ ስለነበረ ለተወዳዳሪው ለእጩም እንደገና ደግሞ ለመራጩም ህዝብ ትንሽም አይደለም በጣም የሚጎዳ አካሄድ ነው። ሲምቦሊካሊ እንደ መራጭ እንደ ባለ መብት ልትቀርቡ ትችላላችሁ፣ ግን የህዝብ ድምጽ ሳይሆን የአንድ ፓርቲ ፈቃድ እንደሚጠበቅ ይሄን ውሳኔ እንደሚያስተላልፍ ማድረጉ ትንሽ ፌር አልነበረም። ከዛም በኋላ 15% ተቃዋሚ ፖለቲካ ፓርቲ እጩዎች ወደ ፓርላማው እንዲገቡ በሚል እሳቤ በነዛ አካባቢዎች የገዢው ፓርቲ አለመወዳደር
እና በበጎ ፈቃድ እርስ በርሳችሁ ተወዳድራችሁ ለፉ በሚል አይነት ነገር ለምሳሌ በነፃነት መንግስት በሌለበት ተወዳደሩ ብሎ ከአንድ መንግስት በእንደዚህ መልክ መቅረቡ የዲሞክራሲውን ግንባታ ምን ያህል እንደተፈታተነው በቃ ምንም አይነት የዲሞክራሲ አካሄድ እንዳይኖር ነው ያደረገው። በመብት ወይም በፉክክር ደረጃ ለህዝብ አማራጭ ቀርቦ ህዝብ በመወሰን ደረጃ ሳይሆን በተመጽዋች እና በሰጪ ደረጃ የሄደ መሆኑ አሳዛኝ ነው። በነፃነት እንድትወዳደሩ ነፃ መሆን ነበረበት እኮ መድረኩ። ገዢው ፓርቲም እያለ ነው ነፃ መሆን ያለበት እንጂ ላይክ ምንድነው ይሄ ህዝቡ ነፃ መሆን አለበት። ህዝቡ ነፃ ባልሆነበት እንዴት ነው በቃ ኔሽን ፍሪ ኦፍ ኮንትሮል ነጮች ምሉት ማለት ነው። ኢትዮጵያዊ ህዝቡ ከቁጥጥር ነፃ መሆን ነበረበት። በገዢው ፓርቲ ቁጥጥር ስር ስላለ ከቁጥጥር ነፃ ያልወጣ ህዝብ ስለሆነ በነፃነት ድምፁን መስጠት አይችልም ነበር። ስለዚህ የሚሰጡ ድምጾችም በቁጥጥር ስር ነበሩ። ወደ ምርጫው የሚመጡ ሰዎችም በቁጥጥር ስር ነበሩ። ተቃዋሚ ተብለው ደግሞ የሚወዳደሩ እና የሚቀርቡ እጩዎችም በቁጥጥር ስር ነበሩ። ከነሱ ውስጥ ማን ማለፍ እንዳለበት ማን ድልድሉ ውስጥ እድል ሊሰጠው እንደሚገባ እኮ የተወሰነ ነው። ስለዚህ ሁሉም እንደተመጽዋች የቀረበበት መብቱን ቶታሊ እየተቀማበት ነውና እኔ በጣም የሚገርም አይነትና የሚያሳዝን ነው። በአፍሪካ ደረጃም እንደዚህ አይነት ነገር አልተፈጠረም ከዚህ በፊት፣ በዓለም ይሄንን አናይም። ነገር ግን ይሄን እንደ ውለታ ነው መንግስት የሚያየው እንጂ የእውነተኛውን ዲሞክራሲ መግደያ መሆኑን ማየት አልቻለም። መንግስት እንደ መንግስት ስርዓቱ እኮ ቶታሊ የዲሞክራሲውን ሂደት የምርጫ ዲሞክራሲውን ገሎት ነው ያለፈው። ስለዚህ በእርግጠኝነት በሌላው የአፍሪካ ሀገር አይደለም በኢትዮጵያም አይደገምም ይሄ ብዬ አምናለሁ። በዚህ ልክ ሳይሆን ህዝቡን ነፃ በማድረግ ነው መንግስት መፍትሄ መፍጠር ያለበት። አንድ ለሶስት ጥርነፋን በመተው ጥርነፋው ቢኖርም ደግሞ በነፃነት አሸንፎ ለጥርነፋውም ቢሆን እኮ ህዝቡ ነው እጁን የሚሰጠው። ምክንያቱም ከ18 ዓመት በላይ ነውና ለሶስት በአንድ ሰው መጠርነፍ ያ ሰው ህዝቡን የሚያንቀሳቅስ ሞተር ሆኖ በልጓም እየጎተታቸው መሄድ የለበትም። ህዝቡን ከ18 ዓመት በላይ ስለሆነ ይሄን ጥርነፋውንም ማሸነፍ የሚችለው ህዝቡ ነው እና ነፃ ህዝብ ያስፈልጋታል ሀገሪቱ ነፃ ናት ኢትዮጵያ። ህዝቧ ግን ነፃ አይደለም እና በዚህ መልክ ነው ምርጫው የሄደው። ይሄ ትንሽ መታረም ያለበት ነው። ተምረንበታል፣ ይታረማል ብዬ ተስፋ አደርጋለሁ። ቅድምም ብያለሁ እንኳን በአፍሪካ ሌላ ሀገር በኢትዮጵያም አይደገምም። ልክ መልካም ነገር እንደተደረገ መታየት የሚገባው ነገር አይደለም። ዲሞክራሲውን የገደልንበትን ልክ መብትን የቀማንበትን ልክ ሰው በጣም ተቃዋሚ ፓርቲዎችም ገዢው ፓርቲም በጣም እየቀሰቀስን ነበረ። ምርጫ ለመምረጥ ካርድ ውሰዱ፣ የምርጫ ካርድ ውሰዱ። በገዢው ፓርቲ በኩል በየቤቱም በየመስሪያ ቤቱም እንደ ግዴታ ይወርድ ነበረ። ህዝቡ ለምንድን ነው ያንን ያልተቀበለው? ኦልሬዲ ውጤቱ ስለተነገረው ከ6 ወር በኋላ አንተ ምንም አይደለህም፣ ሲምቦሊካሊ የምርጫው ቀን ላይ ተሰልፈ ተቀርጸህ ለሚዲያ ፍጆታ ውለህ ቤት ትገባለህ። ሽንሸናውን ድልደላውን በዚህ ልክ ጨርሰናል ብሎ በመንግስት ደረጃ ካስተዋወቁ በኋላ እኮ ህዝቡ ካርድ የመውሰድ ሞራል አይኖረው። የምርጫ ቀንም በዚህ በጥርነፋው ተገዶ ነፃ ህዝብ ስላልሆነ ነው እንጂ የሚወጣው ችግር ነውና እነዚህን ወደፊት እንደ ሀገር እንፈታቸዋለን ብዬ አምናለሁ። መፈታት አለባቸው። ምክንያቱም ለትውልድም አይጠቅሙም፣ ለሀገራችንም አይጠቅሙም፣ ለህዝባችንም ሰብአዊ ክብር አይሆንም። ይሄ ነገር ሁሉ ጊዜ ምንም አይደለም ብለን መንገር አይኖርም። ምናልባት እዚህ ጋር መንግስትም ቀድሞ ይህንን ነገር ሲያስብ የተለያዩ ድምጾች እንዲሰሙ ወይም ደግሞ በምክር ቤት ውስጥ የተለያዩ ድምጾች እንዲሰሙ በማሰብ እንዳደረገው ገልጾ ነበር እና የተለያዩ ፓርቲዎችም ይህንን ሀሳብ ሲደግፉት ነበረ።
እርሶ አሁን ሲጠቅሱልኝ ነበርና ይሄ እርሶ እንዳሉት ለፖለቲካ ምህዳሩ ወይ ደግሞ ለዲሞክራሲ ግንባታ እውነት የሚጠቅም ነገር ነው ወይ መንግስት እንደሚያስበው? ቅድም ማስመር አይጠቅምም። እንደ ለዲሞክራሲ ግንባታውም አይጠቅምም። እንደገና ደግሞ የተለዩ ድምጾችንም አያመጣም። ምክንያቱም በእኛ የፖለቲካ ፓርቲዎች አደረጃጀት አሁን በአብዛኛው መንግስት የፈበረካቸው ናቸው። አለዛም ደግሞ ከመንግስት ጋር በስም ልዩነት በብዙ ነገሩ አንድ ሆነው በስም ልዩነት የሚሄዱ ለህዝብ ግን ልዩ ድምጽ መሆን የማይችሉ ናቸው። ላይክ በአብዛኛው ፓርላማውም እኮ አሁን ውስጡን ስታዩ አንድ አይነት የሆነበት ዋናው ምክንያት ጥቂቱም ልዩነት ሪል ልዩነት ስላልሆነ ነው። የአሁኑ ግን የባለፈው ላይ አሁን የተወሰኑ በትክክል ተወዳድረው የገቡ የፓርላማ የህዝብ ተወካዮች ነበሩ። በአሁኑ ግን በተቃዋሚው ጎራ ተወዳድረው ተፎካክረው ህዝብ እድል ሰጥቷቸው ሳይሆን መንግስት ደልድሎ እገሌ ይግባ ብሎ የሰጠው ሸንሸና ላይ የመጣው ህዝብ አይነት ድምጽ ይኖረዋል ብለን መጠበቅ በፍጹም የማይቻል ነው። ይሄ ላይኖር ይችላል። ግን ይሄ ባይኖርም ከዚህ ሂደት የተማርነው ነገር ሊኖር ይገባል። አንድ አይነት ከመሆን የሐሳብ ግብአቶች ኮምፕሊመንት ቢደራረጉ ለሀገር ይጠቅማል፣ ለህዝብ ይጠቅማል፣ ለመንግስት ይጠቅማል። አየህ ለምሳሌ አሁን ባለፈው የፓርላማ የመጨረሻው አሁን ስድስተኛው ነው አይደል ጉባኤ? ስድስተኛው ጉባኤ ላይ ጠቅላይ ሚኒስትራችን አመስግነው ነበር ያገለገሉትን የፓርላማ አባላት። ከሱ አንድ የምንማረው ትልቅ ነገር እንደ ሀገርም ስብራታችን የሆነ መስተካከል ያለበት ነገር አስተውያለሁ። እኔ ያው ሂሪንግ ውስጥ ነበርኩና ምንድነው ሲያመሰግኑ የብልጽግና ተወካዮች ብለው መጀመሪያ አመሰገኑ። በፓርላማው ውስጥ ለነበራቸው ተሳትፎ ከዛ ውጪ በመንግስትም በሌላም በፓርቲው ኃላፊነታቸው አመሰገኗቸው። ከዛ በኋላ ደግሞ ተቃዋሚ ፖለቲካ ፓርቲዎችን ወክላችሁ የገባችሁ አሉ። ቤዚካሊ ይሄ ስህተት አንድም እጩ ጠቅላይ ሚኒስትሩንም ጨምሮ ፓርቲውን ወክሎ አይደለም የገባው፣ ህዝብን ወክሎ ነው፣ የህዝብ ተወካይ ነው። ይሄን ህዝባችንን ወክላችሁ የገባችሁ ብለው አቃፊ ነገር ነው ከጠቅላይ ሚኒስትራችን መስማት የነበረብን። ለምን እሳቸው የብልጽግና ፓርቲም የተቃዋሚው ሁሉም ውስጥ የሌሉ ተቃዋሚም ውስጥ የሌሉ ብልጽግና ፓርቲም ውስጥ የሌሉ ዜጎች አሉ አይደል? የሁሉም ዜጎች ጠቅላይ ሚኒስትር ናቸው። ኢንክሉሲቭሊ የሀገሪቱ ጠቅላይ ሚኒስትር ናቸው። እነዚህ ተወካዮች የመረጧቸውንም ያልመረጧቸውንም የወከሉ ከ18 ዓመት በታች ያሉትንም በእነዚህ በመራጮቹ በተዘዋዋሪ የወከሉ ናቸው። የተቃዋሚ ፖለቲካ ፓርቲ ተመራጭ ህዝቡን ነው እንጂ የወከለው ፓርቲውን አይደለም። ፓርላማው እኮ የፓርቲዎች ስብስብ ሆኖ መታየት የለበትም። ሁሉም ከዛ ሳጥን ወጥቶ ህዝቡን መወከል ነው ያለበት፣ ዜጎችን መወከል ነው ያለበት። ወክሏልን ብዬ ነው ማምነው እኔ እስከዛሬም ቢሆን። ግን አገላለጻቸው በዛ ልክ መሄዱ ምን ያሳየናል? በመንግስት ደረጃ እንደ ህዝብ አልተወከልንም። ለዚህ ነው በአስተዳደርም በተቃዋሚና በገዢው ፓርቲ መሃል ልዩነት የሚኖረው። ደግሞ ህዝብን በሚወክሉ ለምሳሌ አሁን የዘይሴን ህዝብ በቅርቡ አሁን በዚህ ምርጫ በመጀመሪያም ስላጋጠመ ነው ማነሳው። የዘይሴ ህዝብ የወደደውን መርጧል። ያ ተወካይ ለዘይሴ ለብልጽግና አባልም ለተቃዋሚዎች ፖለቲካ ፓርቲዎች አባላትም ለህዝቡም እኩል ተጠያቂ ነው። ሁሉን እኩል ነው የሚወክለው። የወከለውንም ህዝብ የሀገሪቱንም ህዝብ ለሀገር የሚጠቅም ሐሳብ ማመንጨት ይችላል። ለአካባቢው ያለውን ጥያቄ ሊያነሳ ይችላል። ለወከለው ቀጥታ ስፔሲፊክ ህዝብ ይሄንን በዛ ልክ ማየት እንጂ ይሄን ለምን መረጥክ ተብሎ ህዝብ ላይ ምንም ነገር ሊደርስ አይገባም። የህዝብ ደህንነትና ሰላም መጠበቅ አለበት። ያ ሰው ደግሞ የነዛ ተወካይ እንደሆነ ብቻም ተደርጎ መታየት የለበትም። የኢትዮጵያውያን ተወካይ
እና ይሄ እነዚህ ነገሮች መስተካከል አለባቸው። ስለጎዱንም እንደ ሀገር እንደ ህዝብ መከፋፈልን ስለፈጠሩ በዜግነት ነው መስተናገድ ያለበት ኢትዮጵያዊ። ስራ ፈላጊውም ትምህርት ፈላጊውም እድገት ፈላጊውም ከቦታ ቦታ ተዘዋውሮ መኖር ፈላጊው እኩል ሰርቪስ ማግኘት አለበት በዜግነቱ እና በዛ አግባብ እንድናይ ያንን ማሰብ ያስፈልጋል። እሱ ራሱ እሷ ቃል ብቻ እሷ ምስጋና ብቻ ለኔ ብዙ ትርጉም ትሰጣለች። ፓርላማው ህዝቡን ሳይወክል 5 ዓመት እንደጨረሰ ይናገራል። በዛ ልክ ማየት ያስፈልጋል። መልካም እንደው ምርጫው ላይ እንቆይና በዚህ ምርጫ ምን አስተዋሉ? በተለይ ደግሞ በጣም ቀደም ሲገልጹልን ነበር የተወሰኑ ነገሮችን በተለይ ከምርጫው ጋር በተገናኘ ግን ጠንካራና ደካማ ጎን ብለን ማስቀመጥ የምንችላቸው ነገሮች አሉ? አዎ ላይክ ጠንካራ ጎን ብዬ ማየው እንደው በምንም ውስጥ ሆነን በችግሮች ውስጥ አስቻይ ባልሆኑ ነገሮች ውስጥ ይሄ ምርጫ አገራዊ ጉዳይ ነው ብለን እንደ ህዝብ ያለፍንባቸው መንገዶች ሰላሙን ለመጠበቅ ደግሞ ዲሞክራሲያዊ ተቋማት ፍርድ ቤቶች ነፃ ባልሆኑበት ገለልተኛ ባልሆኑበት ብዙ በደሎች ባሉበት ሁሉ በጽናት ችሎ እንደ ህዝብም እንደ ፖለቲካ ፓርቲም በገጠመኞቻችን ሁሉ በሰላማዊ መንገድ እንዲያልፍ የሄድንበት መንገድ ጠንካራ ጎን ነው። ለምሳሌ እኔ የምመራው ፓርቲ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ከኦልሞስት ከ1 ዓመት ተኩል በፊት ጀምሮ ነው አሁን በማይገባ መልኩ በኔ እና በማዕከላዊ ኮሚቴውም ግምገማ እንዳየነው ባልተገባ ጠልቃ ገብነት እስከ መጨረሻ ሄዶ ለምርጫው 1 ሳምንት ሲቀር ከፖለቲካ እንትኑ እንድንወጣ ከምርጫው እንድንወጣ ስንደረግ ለምሳሌ ኢሶዴፓ ህጋዊ ሰውነት አለው። የአባላት መብት ለብቻ ነው። የህጋዊ ሰውነት ያለው የፓርቲ መብት ለብቻ ነው። በአባላት የስራ አስፈጻሚነት መብት ላይ ተበድያለሁ በሚል ምክንያት የምንም መስመር ማያገናኘውን የፖለቲካ ፓርቲውን ከምርጫ ማስወገድ በራሱ ትክክል አይደለም፣ ግጭት የሚፈጥር ነው። እጩዎች ለህዝብ ከተዋወቁ በኋላ ህገ መንግስታዊ መብታቸው ልዩ የከለላ መብታቸው ተጠብቆ ፕሮሰሱን በትክክል ሄዶ ፈጽሞ እዚህ ጋር ደርሷል እና ለህዝብ አስተዋውቅ ያለው ተገቢ ናቸው ብሎ ቦርዱ ካስተዋወቀ በኋላ ቅስቀሳው ካለቀ በኋላ ወደ ጽሞና ጊዜ ሲገባ ከምርጫው ወጣችኋል ብሎ ማስተላለፍ በጣም ከባድ ነው አይደል? ረብሻ መፍጠር ይችል ነበር። ብዙ ችግር መፍጠር ይችል ነበር። ግን የሰላማዊ ትግል ትርጉሙ በሰላማዊ መንገድ ዋጋ ከፍሎ ማለፍ ነው። የህዝብንና የሀገርን ደህንነት ቅድሚያ መስጠት ነው። በራስ መጎዳት ውስጥ ከራስ ቦክስ ከፓርቲ ቦክስ ወጥቶ ህዝብን መታደግን የሚጠይቅ ነው። በዛ ልክ የተካሄደበት ብዙ ጠንካራ ጎኖች አሉ ያለፍንባቸው መንገዶች ላይ። ምን አጎደላችሁ ግን እናንተ እጩዎቻችሁ በመሰረታችሁ? እንዴት እንግዲህ ፕሮሰሱን ጀምራችሁ ነበር፣ ብዙ ርቀት ሄዳችሁ ነበር። ከዛ በኋላ 309 የሚደርስ እጩዎች ነው የተሰረዘባችሁና ያልጎደለባችሁ ነገር የለም እናንተ ላይ? እኛ ላይ ብቻ ሳይሆን ህዝቡ ላይ እኮ ጭምር ነው። ጠቅላላ እኛ በ8 ክልልና በ2 ከተማ አስተዳደሮች ነው የምንወዳደር የነበረው። አማራጮችን አሳጥቷል። ለምሳሌ አንዳንድ ቦታ ላይ እኮ አንድ ሰው ብቻ ያለ ምንም ምርጫ እንዲቀርብ ተደርጓል። ይሄ ምንድነው የሚያመጣው? ሰብአዊ ሰውነትን የሰብአዊ ሰውነትን ክብር የገፈፈ ነው። አንድ ሰው ብቻ ነው ለምርጫ የሚቀርበው። ሁለተኛ ፓርቲም የለም፣ ሁለተኛ ግለሰብም የለም። ከሁለት ሰው አንዱን መርጬ መጥቻለሁ ማለት አይችልም። ያ ለምርጫው የሄደው ህዝባችን ማለት ነው። የቀረበለት አንድ ወረቀትና አንድ ሰው ነው። እሱን
ግን ጊዜውን አጥፍቶ እዛ መርጦ ይመለሳል። ሌላ ሰው የለም። ምን ላይ ይሄ እድል ነው። አማራጭ ደግሞ ፖሊሲና ፕሮግራሙን አቅርቦ ራሱን ያስተዋወቀውን ፓርቲ ሙሉ በሙሉ ማስወገድ ማለት ህዝቡ አማራጭ እንዲያጣ ማድረግ ነው። ስለዚህ የእኛ ብቻ በደል ሳይሆን እኛ በጣም ብዙ የሀብትም የሞራልም በደል ደርሶብናል። እንደ ፓርቲ ደግሞ ያለ ህግ ያለ ፍትህ ከምርጫው ወጥተናል። የግለሰቦች ጥያቄ የፓርቲውን እኮ የህጋዊ ሰውነቱን የገፈፈ ነው። ህጋዊ ሰውነቱን የጣሰ የተለያዩ ተቋማትን አንድ አድርጎ የሰረዘ ነው አካሄዱ እና በፍርድ ቤት ሲወሰንብንም እኛ አልተከሰስንም። ባይዘወይ ቡድኖች እና ምርጫ ቦርድ በተካሰሱት ነው የተወሰነው ውሳኔ። እኛ ጣልቃ ገብነትን ጠይቀን አልተፈቀደልንም እንጂ 309ኙ ከምርጫው የሚወጡበት ውሳኔ የተሰጠን እኮ የተወሰኑ ቡድኖች ምርጫ ቦርድን ከሰው ለቦርዱ የተሰጠ ውሳኔ ቦርዱን አስተካክል ተብለው የተሰጠ ውሳኔ ነው እንጂ 309ኙን ሰርዛቸው የሚል ውሳኔም አልተሰጠው ነበር። ከዛ ደግሞ እኛ ጣልቃ መግባት ጠይቀን ሳይፈቀድ ቀርቶ በይግባኝም ሄደን በቃ ስልጣን የሌለው ፍርድ ቤት ነው የወሰነው። ይሄ ሊታይ ይገባል ተብሎ ሰበር አጣሪ ላይ የወሰነው ከፍተኛ ፍርድ ቤት ያለ ስልጣኑ ነበር የወሰነው። ቦርዱንም እንደገና ያስተካክል ያለበት ይሄ በፖለቲካል ውሳኔ ነው የተሻለው እና ይሄድንበት። ጠቅላይ ሚኒስትር ጽሕፈት ቤት ሄዳችሁ ነበረ? ምን ምን ጠቅላይ ሚኒስትር ጽሕፈት ቤት ሄደን ጉዳዩ ቀጥታኛን አይመለከተንም ወደ ፓርላማ ሂዱ የሚል በስልክ ነው የተነገረ። ፓርላማ ሁለት ጊዜ አንዴ በግልባጭ የጠቅላይ ሚኒስትሩ ጥያቄ ላይም በግልባጭ አሳውቀናል ፓርላማውን ቀጥታም ምርጫ ቦርድ ተጠሪነቱ ለፓርላማው ስለሆነ ያለ ህግ አግባብ የተካሄደ ነገር አለ። አንደኛ ደግሞ ይሄ ሀገራዊ ምርጫ ነው። ፓርቲውም የራሱ ሰውነት አለው። የግለሰቦች የአንድ ቡድን ጥያቄም ደግሞ የግለሰቦችንም የመምረጥና የመመረጥ መብት መቀማት የለበትም። የህዝቡንም የመምረጥ መብት መቀማት የለበትም። ይታይልን ብለን አቅርበን ምላሽ መስጠት አልፈለጉም። በስልክም እንደገና ደጋግሜ ለማግኘት ሞክሬ አልተሳካም። ሰብአዊ መብት ኮሚሽንም እንዲያይልን ይሄ የሰብአዊ መብት ጥሰትም ስላለው ብለን አመልክተናል። ሰብአዊ መብት ኮሚሽን ደግሞ ጉዳዩ በፍርድ ቤትም እየታየ ስለሆነ እኛን አይመለከትም አለ። የኛ ጉዳይ አይደለም ፍርድ ቤት እየታየ የነበረው በግለሰቦቹና በምርጫ ቦርድ ጉዳይ ነው። ግን ውሳኔው እኛን የሚጎዳ ስለሆነ እኛ እየጠየቅን ያ መታየት ነበረበት። በልዩነቱ ማየት ቅድምም ጠቅሻለሁ። ገለልተኛ የዲሞክራሲ ተቋማት ስላልገነባን በዛ መልኩ ነው የሄደው። ፍትህም ጋር ደግሞ ፍትሃዊ ነገር እስከ መጨረሻው ከምርጫው ብንወጣም ፍትህ ማግኘት ነበረብን። አሁን ላይ ምን ላይ ደረሰ? ማግኘት አልቻልንም። የህገ መንግስት ጉዳዮች አጣሪ ጉባኤም እንዲያ ያመልክተናል። ምክንያቱም ህገ መንግስት ትርጉም የሚያስፈልገው ነገር አለ። እዚህ ጋር ጣልቃ የተገባብን ነገር አለ። እዚህ ጋር ደግሞ መብት የተገፈፈው የፓርቲና የግለሰቦች መብት የተወራረሰበት አለ። ምን ማለት ነው? በዚህ መሀልስ ያለው ያለ አግባብ ነው ብለን አቅርበን እሱም እስካሁን ፋይናል ምላሽ አልተሰጠንም። ነገር ግን በቃል የተነገረኝ ለህገ መንግስት ተርጓሚ ጉባኤ ላይቀርብ ይችላል የሚል የጽህፈት ቤት ኃላፊው በቃል ነግረውኛል። ግን ስቲል እየጠበቅን ነው። ምላሻቸው አልተሰጠም። በፓርቲ ውስጥ ያለው ሁኔታ ግን ምን ይመስላል አሁን ላይ? ፓርቲ ውስጥ እኮ ምንም ችግር የለም። ይሄ እኮ ፐርፐስሊ ከተቋማት ገለልተኛነት እጦት የተፈጠረ ነገር ነው እንጂ ፓርቲ ውስጥ የመከፋፈል የአንጃ አይነት ነገር የተፈጠረ ነገር የለም። በጣም የተወሰኑ 4 ስራ አስፈጻሚ አባላት የስራ አስፈጻሚነት ኃላፊነታችን በአግባቡ እንድንወጣ
አልተደረገም። እንደገና ደግሞ ተገፍተናል የሚል ጥያቄ ነው እንጂ በፓርቲ ውስጥ ምንም አይነት መከፋፈል የለም። ለሁለት የተከፈለ አባልም የለም። የተወሰኑ ስራ አስፈጻሚዎች ጥያቄ ነው። ይሄ ደግሞ በመተዳደሪያ ደንቡ መሰረት በፓርቲው የሚታይ ነው። ቅሬታ ካላቸው ለፓርቲው ማመልከት አለባቸው። እስከዛሬ አላመለከቱም። ለምርጫ ቦርድ ነው የሚያመለክቱት። ፓርቲውን ትተውት ሄደው ፓርቲው ስራ አስፈጻሚው አይቶት፣ ቁጥጥር ኮሚቴው አይቶ፣ ማዕከላዊ ኮሚቴው አይቶ የሚወስነው ነገር ነው። ፋይናል ዲሲሽንም ደግሞ በጠቅላላ ጉባኤ የሚሰጥ ነው እንጂ በይግባኝ እንኳን ወደ ምርጫ ቦርድ እንደሚሄድ መተዳደሪያ ደንባችን አልደነገገም፣ አይፈቅድም። ይሄ ደግሞ በምርጫ ቦርድ የጸደቀ መተዳደሪያ ደንብ ነው። ይሄንን ጥሰው ነው የሚሄዱት። ቦርዱም ይሄን ጥሶ ነው እየተቀበለ የሚያስተናግደው። ይህንን ማስተካከል በጣም ቀላልና የሚቻል ሆኖ እያለ በህገወጥ መንገድ ሄዶ ነው እዚህ ጋር የደረሰውና ኤኒዌይስ በሰላማዊ መንገድ አልቋል። እንደ ፓርቲ ደግሞ እኛም ሆን አመራሮችም ሆን አባላት ትምህርት ያገኘንበት ነው። የተጎዳንበትንም ልክ ህዝባችን የተጎዳበትንም ልክ አይተናል። ግን በመጥፎ ነገር ውስጥ ደግሞ የምትማረው ብዙ ጥሩ ነገር አለ። አንደኛ ጥንካሬም ሆኖናል። ሁለተኛ ደግሞ በየትኛውም ፓርቲ ውስጥ አንጃ ይፈጠራል እንደዚህ አይነት ነገር። በኢሶዴፓ ታሪክ ግን ይሄ የመጀመሪያው ነው። የሚገርመው አንድ ጊዜ እንደዚህ ሀዲያ ዞን ውስጥ ችግር ተፈጥሮ ነበር። በጣም የሚገርመው በዛ ችግር ውስጥ አሁን በአገር አቀፍ ደረጃ መጥተው ይሄን ችግር የፈጠሩ ሰዎች ያኔም አንጃ ውስጥ ነበሩ እና ፓርቲው ችግሩን ፈቶ በሀዲያ ደረጃ ያለውን ነገር በዞኑ ደረጃ ፈቶ ሄዶ አሁን ከተወሰነ አመት በኋላ እስቲል እነዛው ግሩፕ ናቸው እዚህ ጋር መጥተው ችግር ይፈጠሩ። እሱ ትምህርት እንድንማር አድርጎናል። ለምን ትክክለኛ እርምጃ አልተወሰደም ነበር ማለት ነው። የዛን ጊዜ በትክክል ነገሮቹ ሳይታዩ ያለፉ ሊኖሩ ይችላሉ። አሁን ግን እዚህ ጋር ደርሶ ሁላችንም በደንብ እንድናይ አድርጎናል። በአገር አቀፍም ደረጃ በ9ኙም ክልሎችና 2 ከተማ አስተዳደሮች የተፈጠረውን ነገር ሁሉም እንዲያይ ያስችሏል፣ እንዲማር ያስችሏል። ለማመን ይቸግራል። በአንድ ዞን የተፈጠረው ችግር ነው። በአንድ ዞን በቀረበ ጥያቄ ነው 8 ክልልና 2 ከተማ አስተዳደሮቹ የተሰረዘው። እነዚህን ሰዎች ማያቅ ተገናኝተው የማይተዋወቁ ሰዎች ናቸው የተሰረዙት በየአካባቢው እና ሰው ስታስበው በጣም ይገርማል። ግን ብዙ አስተምሮናል። ይሄ በጣም ትንሽ የሚመስል ነገር ማታየው ነገር ግን ለማጥፋት በጣም ትንሹ ይበቃል አይደል? አንድን ነገር ለመገንባት ትቸገራለህ፣ ለማፍረስ ግን ቀላል ነውና እንደዚህ ኦፕሽንም እንዳለ ለኔ እንደው በቃ የፓርቲ ውስጥ ችግሮች ሲፈጠሩ አንጃ ሲፈጠር ማየት ጥሩ ነገር ባይሆንም ባለፍንበት መንገድ የተማርነው ነገር አለ። ሐሳብ ልዩነት መኖር አለበት ሁሌ ፓርቲም ውስጥ ሆነ በአገር ደረጃ በሚኒስትር መስሪያ ቤቶችም በመንግስትም ደረጃ ቢሆን ልዩነቶች የሐሳብ ልዩነቶች ጥሩ ናቸው። ገንቢና አፍራሽ አለ። ግን ያንን ለመለየት በዛ ውስጥ ማለፍ አለብህና ለኔ የተማርንበት ነው። እኔ በጣም የተማርኩበት ነው በግሌ ማለት ነው። ብዙ ጊዜ በሰላማዊ ትግል ተምሳሌትነቱ ኢሶዴፓ ይነሳልና ከኢህአደግ ከህወሓት አዲስ አበባ መግባት ጋር ተያይዞ ረጅም ጊዜ የመጣ ፓርቲ ነውና ቱ ቢ ኦነስት በጣም በሰላማዊ ፕሮሰስ የመጣ ፓርቲ ነው። ህዝብን ወክሎ ተቃውሞውንም ደግሞ ህዝብ ውስጥ ያለውን በደልም መልካም ስራውንም በመንግስት ጎን ያለውንም መሻሻል ያለበትንም በሰላማዊ መንገድ የሚያንጸባርቅ ለመንግስትም ግብአት ለመሆን በፖሊሲ በፕሮግራሙ ሁሉ ኮምፕሊመንት ለማድረግ የሚሰራ ፓርቲ ነውና በዚህም ሳይድ ችግሮች ቢኖሩ ለወደፊት በእንደዚህ አይነት ለሚቸገር ፓርቲ እንኳን ማገዝ እንችላለን። ተምረንበታል ማለት ነው። እኔ ለምሳሌ በፍርድ ቤት ከመጀመሪያው ደረጃ እስከ ህገ መንግስት ተርጓሚው ድረስ በሚኬደው መንገድ ራሱ ያለውን የፍትህ ችግር ለማየት እድል ሰጥቶኛል። በጣም ደስተኛ ነኝ ቱ ቢ ኦነስት። በጣም
ገለልተኛና ነፃ የሆነ የህሊና ፍርድ ያለው የፍትህ አሰራር ኢትዮጵያ ውስጥ አለመኖሩን ያየሁበት ነው። ቢነግሩኝ አይገባኝም ነበር። እኔ ብዙ ጊዜ የጋራ ምክር ቤት ሰብሳቢ ሆኜ እያለሁ አንዳንድ ፓርቲዎች አቤቱታቸውን ይዘው ይመጣሉ እና ሲያስረዱኝ አይገባኝም ነበር። ይሄ የፍርድ ቤት ጉዳይ ነው፣ ፍርድ ቤት ሄዳችሁ ጨርሱ፣ ምንድን ነው እንደዚህ ችግር ካለ ጠበቃ ግዙና በዚህ ሂዱ፣ እንደዚህ ሂዱ፣ ይህንን እኮ እኛን ማየት አስፈላጊ አይደለም፣ አይመለከተንም የሚል ነገር ነበረኝና ያኔ ሲያስረዱኝ አይገባኝም ነበር፣ አልቀበላቸውም። የኖርክበትና የሰማኸው እኩል አይደለም። ለዚህ ነው ቁስሉን የተሸከመ ሰውና የሚያየው እኩል ፔኑን ማይሰማው እሱ ነበረና እኔ በጣም ደስተኛ ነበርኩ። ባጋጠመን ነገር ሁሉ በደንብ እንዳይ ረድቶኛል። ካን ኢማጂን ከአንደኛ ደረጃ ከትንሹ ከከፍተኛውን ፍርድ ቤት ጀምሮ እስከ ህገ መንግስት ተርጓሚ ጉባኤ ድረስ ያለውን አይቻለሁ፣ ተምሬበታለሁና እኔ ትልቅ ኦፖርቹኒቲ ነው ለኔ ብዬ ወስጃለሁ። ነውም ደግሞ ምናልባት ባትሰረዝ ኑሮ ግን የትኞቹ እጩዎች ወይም ደግሞ የትኞቹ አካባቢ እናሸንፋለን ብላችሁ አስባችሁ ነበር? በእርግጠኝነት በደቡብ ምዕራብ እናሸንፋለን፣ በደቡብ እናሸንፋለን፣ በሀዲያና ከምባታ ዞኖች ቡርጂ እናሸንፋለን። እነዚህ በእርግጠኝነት የምናሸንፍባቸው ናቸው። ሀረር ላይ ድሬዳዋ ላይ የሚያልፉ ይኖራሉ። አዲስ አበባ ላይ ይኖረናል ብዬ አስባለሁ። እኔም ለምሳሌ አዲስ አበባ ነው የተወዳደርኩት። የካ ክፍለ ከተማ ህዝብ ይመርጠኛል ብዬ በእርግጠኝነት እተማመናለሁ። መልካም። እንደው ብልጽግና ኢፌዶፓ በሚወዳደረባቸው ቦታዎች እጩ ያላቀረበባቸው ቦታዎች ነበሩ። እንደው አሁን እሱም ሲጠቅሱት ነበር ለድሬዳዋ ምክር ቤትና ሌሎችም የተወሰኑ ምርጫ ክልሎች ላይ ያላቀረበባቸው ወንበሮች ነበሩና ምናልባት ንግግር ነበራችሁ? አልነበረን። እኔ በጣም ተቃዋሚ ነበርኩ። በእርግጠኝነት በስድስተኛው ምርጫም ተጠይቄያለሁ። አልፈልግም። እኔ ነፃ ምህዳር እና ነፃ የሆነ ህዝብ ያለ ቁጥጥር በራሱ ፈቃድ የሚመርጥ ህዝብ ኮሮጆ ማይገለብጥ ስርዓት ነው የምፈልገው። በእርግጠኝነት ህዝብ መርጦኛል። ያኔም ቢሆን በአምስተኛው ምርጫም ቢሆን እኮ የብልጽግና ፓርቲ በወረዳ ከተማችን 5 ድምጽ ብቻ ሲያገኝ እኮ ዘሆል ድምጽ ነው ያገኘሁት፣ ግን ተሸንፌያለሁ። ይሄ ለምንድን ነው? ኮሮጆ ካልተገለበጠ 3 ለ5ቱ ጥርነፋውም አያቆምም፣ ድምጽ ይሰጣል ህዝቡ። ስለዚህ እኔ ያችን ማስገደጃና ኮሮጆ ግርበጣውን ብቻ አስቁሙ እንጂ ቦታ እንድትለቁልኝ አልፈልግም። ፌቨር ተደርጌ መምጣት አልፈልግም። ህዝቤ ካልመረጠኝና ካልወከለኝ በግድ አልጫንበት አልፈልግም ይሄን። ስለዚህ የህዝብ ድምጽ ነው የምፈልገው፣ የእናንተን ገጸ በረከት አልፈልግም ብያለሁ በእርግጠኝነት። 7ኛውም ላይ አልተደራደርንም። ላይክ በፌቨር እንደመጣሁ ለማድረግ ቀጥታ የተለቀቀው ቦታ ላይ ሶዴፓ እኔ የምወዳደርበት ቦታ ነበር። አልፈለግኩትም። ለዚህ ነው የካ የተወዳደርኩት። የካ ህዝብ መርጦኝ መግባት ነው የምፈልገው። ኢትዮጵያዊ መርጦኝ ነው መግባት የምፈልገው እና የተለቀቀልኝ ቦታ ላይ አልተወዳደርኩም። አይሽፍትን አልፈልግም ያንን። አየህ ሌላ ቦታም እንደዚህ የተለቀቀ አለ፣ ግን ኢሶዴፓ አልመከረም፣ አልተስማማም፣ አልተወያየም። ሌሎች ተወያይተው ለምሳሌ ኢዜማ ላይ ቀርቧል። ተወያይተን ተስማምተናል ቦታ እንዲለቀቅልን የሚል አቅርቦ ሶፍት እናንተም አይታችኋል አለኝ። እኔም ድምጽ አሁንም ሴቭ ያደረኩት። እኛ እሱ እድልም አልተሰጠንም። ደግሞ በዛ እንደማንስማማም በስድስተኛው ታይቷል። እውነት ነው። ይሄን እኔ ለከፍተኛው የመንግስት አካል ነው ያሳወቅኩት። በስድስተኛው ምርጫ በሰባተኛው አይዴድ እኔ ያለበት ስለተለቀቀ ቦታ ቀይሬያለሁ ብያለሁ። ሶዴፓ ይሄን አይቀበልም። ህዝብ ነው መምረጥ ያለበት። ለዚህ እኮ ነው ዲሞክራሲያችንን ገደልን ያልነው። 15% ሰጥቻለሁና እዛ ጋር ግባ ተብሎ ህዝብ ለምን ለመምረጥ ይሄዳል? እዛ ለምን ስካርድ ይወስዳል? ሌሎች እጩዎች ግን አልተነጋገሩም። ምናልባት አንዳንድ ጊዜ በፓርቲ ያልተመከረበት ነገር በእጩዎች ደረጃ በሀገር አቀፍ ደረጃ ሴንትራሊ ነው እኮ ንግግሩ የነበረው። በአዲስ አበባ ደረጃ ነው። እኛ አልነበርንም፣ እዛ ውስጥ አልተካተትንም። አለመካተት ብቻ ሳይሆን አልቀበለው በጭራሽ። ያንን ይመስላል። እንደ ሶዴፓም አንቀበልም። ይሄ
ብሔር አይደለም፣ ህዝብ ነው መምረጥ ያለበት መወሰንም ያለበት። እንግዲህ እስካሁን የመጣውን የፖለቲካ ሂደትን እየተመለከቱ ነበርና እንደው የእርሱ ውሳኔ ምንድን ነው? ከዚህ በኋላ በፖለቲካ ውስጥ ያለው ተሳትፎ ምን ይመስላል? የመውጣት ሀሳብ ይኖሮታል ከፖለቲካው? ይሄ አስቸጋሪ ነው። ህዝባችን ድምፅ እንዲያጣ አልፈልግም። የሚችለውን ደግሞ ለሀገሬ ማድረግ እፈልጋለሁ። ይሄን ማድረገው ፖለቲካ ውስጥ ብኖርም ባልኖርም ለገዢውም ፓርቲ ግብአት መሆን እፈልጋለሁ። ለሀገሬ ህዝብ ግብአት መሆን እፈልጋለሁ። ለሀገሬ ግብአት መሆን እፈልጋለሁ። ለልጆቼ ለልጅ ልጆቼ ግብአት መሆን እፈልጋለሁ። ለምንፈልጋት ኢትዮጵያ ማለት ነው። የኢኮኖሚካልና ሶሻል ችግሮች እነዚህ ሁለቱ በፖለቲካው ችግር ምክንያት የሚመጡ ችግሮች ናቸው። የፖለቲካው ችግር ካልተፈታና ካልተቀረፈ ማህበራዊና ኢኮኖሚያዊ ችግር አይፈታም። ሰብአዊና ዲሞክራሲያዊ መብት አይታሰብም። ገለልተኛ ተቋም አይታሰብም። አየ ኮንትሮልድ ነው። አሁን በሀገራችን ያለው ሜካኒዝሙ ኮንትሮልድ ነው። እሱ ነፃ እስከሚሆን ድረስ እንደ ህዝብ መስራት ይኖርብናልና በዚህ ምክንያት በፖለቲካል ዘርፉ ምቆይ ይመስለኛል። በመሪነት ላይሆን ይችላል። መተካካት ያስፈልጋል። ስለዚህ ኤኒ ታይም ግን ሀሳብ እንደው ገንቢ የሆነ በተግባር የሚታይ ነገር ካለ ለማንጸባረቅ የህዝብም ድምፅ ለመሆን መኖር አስፈላጊ ነው ብዬ አስባለሁ። ስለዚህ በፖለቲካል ሴክተሩ እቆይ ይሆናል። ያ ማለት ግን መሪ ሆኜ ሁሉ ጊዜ ማለት አይደለም። አባል ሆኜ ግን የበኩሌን ማድረግ እችላለሁ ለሀገር። መልካም ዶክተር፣ እንደው ምርጫ ድህረ ምርጫ ላይ ስላለን የኢትዮጵያ ምርጫ ስርዓት እንዲሻሻል ምን መደረግ አለበት? እንግዲህ ቅድም ተደጋጋሚ የነበሩ ችግሮችን ስናነሳ ነበርና ምን መደረግ አለበት? በዋናነት በቃ ነፃ ህዝብ መፍጠር አለብን። ይሄ የጥርነፋ ኮንትሮሊንግ ሜካኒዝሙ መነቀል አለበት ከሀገራችን። በቃ ይሄ መነቀል አለበት። ይሄ እስካልተነቀለ ድረስ ዲሞክራሲ አይታሰብም። ይሄ ከተነቀለ እኮ ምህዳሩ ነፃ ስለሚሆን ህዝብ መወሰን ይችላል። ባይዘወይ ዛሬ ብሔራዊ ምክክር ኮሚሽን እንግዲህ የመጀመሪያውን ስራ የጀመረበት ቀን ነው እኮ። እዚህ ላይም ህዝባችን ነፃ መሆን አለበት። ውጤት ላይ ለመድረስ መነቀቅ አለበት። ይሄ የኮንትሮሊንግ ሰንሰለቱ ሁሉም ጋር የተወጠረው መነቀል አለበት። አሁን ለምሳሌ በመንግስት በኩል የቀረቡ አጀንዳዎች አሉ። በሌላ ፖለቲካ ፓርቲዎችም የቀረቡ አጀንዳዎች አሉ። መንግስት እንደ መንግስትም ያቀረበ፣ እንደ ፖለቲካ ፓርቲም ያቀረበ፣ ህዝብም ያቀረበ ምናምን። ነገር ግን አሁን የመንግስት ያቀረባቸው አጀንዳዎች በጣም ይጮሃሉ። ነው ብልጽግና ተሰብስቦ ይሄን አጀንዳ አቅርቧልና እንደዚህ ይሄም አስፈላጊ አይደለም። አጀንዳ ብልጽግናም ለኮሚሽኑ ሰጥቷል፣ ሌላውም ሰጥቷል። አጀንዳውን ደግሞ አጣርቶ ከዛ ውስጥ አገራዊ አጀንዳ ነው ያለው ኮሚሽኑ አቅርቧል አይደል? ኮሚሽኑ ባቀረበው አጀንዳ እንነጋገራለን። የእኩል ድምፅ ነው መሆን ያለበት። አሁን የብዙ የተለያየ ሴክተር ድምፅ ነው እዛ ጋር ያለው፣ የተለያየ ሴክተር አጀንዳ ነው ያለው። አሁን ግን በህዝብ ጆሮ ያለው በአለም አቀፉ በኢንተርናሽናልም በናሽናልም ብልጽግና ያቀረበው አጀንዳ ይሄ ነው። ነገ ከዛ ውስጥ የሚጸድቅ ቢኖር በቃ ብልጽግና ተጽዕኖ ፈጥሮ እንደዚህ አቅርቦ አጸደቀ ነው የሚባለው። የህዝብ አጀንዳ ነው እየተቀማ ያለው። ግን የህዝብ አጀንዳን በህዝባዊነቱ እንዳይቀርብ እኮ እያደረገው ነው። ይሄ ትክክል አይደለም። በቃ አሁን ይሄ ራሱ በዚህ ብሔራዊ ምክክር ሂደት ላይ የጣለው ጥላ ትክክል አይደለም። ይሄ በጣም ትልቅ ጥላሸት ነው፣ አላስፈላጊ ነው። እዚህ ጋር እኮ መንግስት ስለሆነ የብሔራዊ ምክክሩ ጉዳይ የህዝብ ሆኖ ሳለ እሱ እንደ ማንኛውም ባለድርሻ አካል ካቀረበ በኋላ
አሁን የተለየ እሱ አጀንዳ ይሄ ነው ብሎ የሚጮህበት ምንም ምክንያት የለም። ለምንስ የህዝቡንም የኢንተርናሽናል እሳቤውንም ጥላሸት ይቀበዋል? አዚፍ ተጽዕኖ እንዳለን አሁንም እኮ ኮንትሮሊንግ ሜካኒዝሙ ኢን ፕሌስ እያለ ለምን እንደዚህ ነገሮች እንፈጥራለን? እነዚህ ነገሮች በዋናነት እንደ መንግስት መፍታት ያለበት ይሄንን ነፃ የሆነ የጋራ ውይይት። እነዚህ ነገሮች አሁን እኮ ምንም ላይ ጠቅሙ፣ ግን ጉዳቱ በጣም ከፍተኛ ነው። ሄዶ እዛ ሪዛልት ላይ የሚያንጸባርቀው ነገር፣ ውጤቱ ላይ የሚያንጸባርቀው ነገር ግብአት ነው ወይ ብለህ ስታየው ደግሞ ግብአት አይደለም፣ አፍራሽ ነው። እነዚህ ነገሮች ላይ ጥንቃቄ ይገባል። ከመጥፎነት ተነስቶ አይደለም፣ ግን በትክክል ይሄን ነገር ውጤቱ ምን ይሆናል የሚለውን ካለማሰብ ነው ብዬ ወስዳለሁ እኔ። ይሄ ነገር ደግሞ ብሔራዊ ምክክሩ የህዝብ መሆኑንም ኮንሲደር ካለማድረግ ነው። የገዢውን ፓርቲ አይደለም፣ የመንግስትም አይደለም፣ የህዝብ ነው። ሁላችንም እንደ ባለድርሻ አካል ግብአት ሰጥተናል። አሁን ሌላ ምንም አያስፈልገንም። ተወካዮቻችን አሉ ወደዛ ተመርጠው የሚመጡ፣ መነጋገር ነው እና እነዚህ መቅረፍ ማስተካከል። ይሄ አንዴ ካፍ ከወጣ አፋፍ እንደማለት እኮ ነው። ዛሬ የተናገርነውን ነገር ነገ ላይ ውጤቱ ምንድነው ብለን ካላሰብ፣ ዛሬ ተናግረን ደግሞ ነገ ምንሽር ከሆነ ወይም ውጤቱ ላይ የሚያጠለሽ ነገር ካለው ጉዳቱ እጅግ የከፋ ይሆናል። ለበጎ እኮ ነው እዚህ ጋር የታሰበው፣ ግን ውጤቱ በጎ አይሆንም እና እንደዚህ ነገሮች ላይ ተረጋግተን ማሰብ መስከን። ምን ይጠብቃሉ ግን ከምክክሩ? እንደው ሁለት ጊዜ እድሜውን አራዝሟል። 4 ዓመት ፈጅቶበታል። አጠናቀቃለሁ ካለበት ጊዜ በጣም ዘግይቶ አሁን ላይ ደርሷል እና አሁን ወደ መጨረሻው ምዕራፍ ደርሷል። እንደሚባለው ኢትዮጵያን ወደ ማስማማት ወይም ደግሞ እንፈልገውን አይነት መግባባት ላይ የሚያደርሰን ምክክር ይሆናል ብሎ ይጠብቃሉ? አሁን ወደ መጨረሻው ምዕራፍ አልደረሰም፣ ወደ መጀመሪያው ምዕራፍ ደርሷል። ይጀምራል፣ እንጀምራለን እንደ ህዝብ እዚህ ጋር። ነገር ግን መቼ እንደምንጨርስ አናውቅም። አሁን አትሊስት የሰበሰበውን አጀንዳ ምክክር ኮሚሽኑ ሰብስቦ የመጀመሪያውን ንግግር ያስጀምራል። የመጀመሪያውን ውይይት፣ የጠረጴዛ ዙሪያ ውይይት፣ የመግባባት ነገር ከዳር እስከ ዳር ያለው የኢትዮጵያ ህዝብ ከየቦታው ምን እንደሚያስብ በተቻለ መጠን አካታች እንዲሆን ጥረት ተደርጓል። በእርግጥ ጉድለት የለውም ማለት አይቻልም። ላይክ አሁን ታጣቂዎችም ሀሳባቸውን ቢሰጡ ቢገኙ፣ ትግራይም በተሳካ መልኩ የተወሰነ ተወካዮችን ከነሱ በማምጣት ሳይሆን በመስማማት የትግራይ መንግስትም ህዝብም የሀገሬ ጉዳይ ነው አንድ ነው ብሎ በአንድነት ሌላውም ህዝብ በአንድነት እንደቆመው በአንድነት ቆመው ተወካዮቻቸው ኖረው እኩል ቢሳተፉ አስፈላጊ ነው። ይሄንን አቃፊ ቢሆን ጥሩ ነበር። ሀሳቦች ሊካተቱ ይችላሉ፣ ትግራይን የሚወክሉ ሀሳቦች። ታጣቂዎችንም ፖለቲካል ምላሽ አሳጥቶ ወደ ጫካ ያስገባው እኮ ፖለቲካል ጥያቄ ነው እና ያ ፖለቲካል ጥያቄ አለ ገና ህዝቡ መሀል። የህዝቡን ጥያቄ ይዘው ነው ምላሽ የታጣበትን ነገር ይዘው ነው እና እነሱ ነገሮች ሀሳቦች ይቀርባሉ። ግን አካታችነታቸው በዛ ልክ ቢሆን ከሀገር ውጭም ቢሆን እነሱ የሚሳተፉበት መንገድ ቢኖር ጥሩ ነበር። ቀድሞ ድርድሮችም ቢኖሩ እና እየተፈቱ ሰላማዊ ነገር ላይ ደርሰን ቢሆን፣ ለምሳሌ በመንግስትና ታጣቂዎች መሀል ድርድሮች ኖረው ችግሮች ተፈተው ቢሆንም ጥሩ ነበረ እና እሱ ሁሉ አልሆነም። በዛ መልኩም እየሄደ ያለ ነው። ብዙ ሀብት የፈሰሰበት ነው። ብዙ ጉልበት የፈሰሰበት ነው። በጣም አስቸጋሪ በሆነ ነገር ሁሉ በዘመናት ውስጥ አንዴ ሁለቴ የሚከሰት ነገር ስለሆነ በዛ ልክ ስለተካሄደ መነጋገሩ ጥሩ ነው። ውጤት ምን እንጠብቃለን? እኔ በእውነቱ ድንገት እንደው የፈጣሪ የእግዚአብሔር ጣልቃ ገብነት ካለ ብዬ እጠብቃለሁ። ያላሰብነው ሊመጣ ስለሚችል ያንን ያላሰብነውን ነገር እግዚአብሔር እንዲያሳካልን እንደ ኢትዮጵያ አንዳንዴ ያለ አይደለ ያልጠበቅከውን ድል እግዚአብሔር ይሰጣል።
አንዳንዴ ደግሞ ሳታስበው የሚጎዳ ነገር ሆኖ በሚጎዳህም ነገር ደግሞ የሚጠቅም ነገር እግዚአብሔር ይተክላል። አሁን በዚህ ቢያንስ እርስ በርስ የመነጋገር የመተዋወቅ ብዙ ጊዜ ኢትዮጵያን ከዳር እስከ ዳር ዜጎች ዞረው ስለማያዩት በየቦታው የተለያየ ችግር ያለ ይመስላቸዋል። እኔ በስራ አጋጣሚም ኢትዮጵያን በአብዛኛው አውቀዋለሁና ክልሎቹን በአብዛኛው አይቻቸዋለሁ ሁሉንም እና ሁሉም ጋር በጣም ተመሳሳይ ነገር አይቻለሁ። ያንን ተመሳሳይነት የችግሮችን አንድነት ማየት ይችላሉ እነዚህ ተወካዮች ከየቦታው የመጡት። የችግሮችን መመሳሰል የችግሩን አንድነት ካዩ ለመፍታት አስቸጋሪ አይሆንም። አሁን እኛ በስርዓቱም ስንበደል እኮ ወደ ብሔር እንወስዳለን አይደል እንዴ? በስርዓቶቹ መሃል ሁሉ የበደለን ስርዓቱ ነው እንጂ ብሔረሰቡ አይደለም፣ ህዝቡ አይደለም። የአማራ ብሔር ሲሰጥም የጎዳን የስርዓቱ ተጠቃሚ አማራው እንጂ የራሱንም አማራ ሌላውንም ጎቶ ነው። አንድ ጊዜ ስብሰባ ነበረንና በደስቲኒ ኢትዮጵያ በጣም አምርሮ አቦ ዳውድ ለምን ወደ ፖለቲካ እንደመጡ ታሪካቸውን ነገሩ። ማን ነበር? ንጉሴ ፋንታ ያስተዳድር ነበር፣ አማራ ነበርና እሱ በመሆኑ እንዲህ ተበድዬ እስር ቤት ሆኜ እናቴ እንዲህ ተገፍትረው ተጥለው ከዛ ሳይ እኔን በጠመንጃ አስገድደው እንዳንገናኝ አድርገው ወደ እስር ቤቴ ሲመልሱ ዞር ብዬ እናቴን ሳይ አለቀስኩ። ወሰንኩ ወደ ፖለቲካው ለመግባት ወደ ትግሉ ለመግባት ብለው ያ መነሻቸው እንደሆነ ነገሩና በጣም አዝነን ከአማራው ደግሞ ሲተረክ ሁላችሁም ታውቃላችሁ ዶክተር ደሳለኝ ጫኔ መስከረም አበራ ነበሩ እዛ ስብሰባ ውስጥ። በማግስቱ እነሱ ደግሞ መጥተው ኦቦ ዳውድ በጣም አዝነናል፣ ግን ግለሰቡ ሳይሆን አማራው ሳይሆን ያንን ያደረገው ንጉሴ ነው። ማነው? ንጉሴ ፋንታ ነው መሰለኝ፣ እሱ ነው። እኛ እኮ አማራው ራሱ ሲያስተዳድር መላኩ ተፈራ አማራ ክልል ላይ እናቶች መላኩ ተፈራ የእግዚአብሔር ታናሽ ወንድም ዛሬን ብቻ ማረኝ ሁለተኛ አልወልድም ብለው ነበር። እኩል ነው የገደሉት። ስርዓቱ ነው። አማራነቱ እዚህ አማራ ጋርም ያለው አማራ አልጠቀመም፣ ኦሮሞም ጋር ያለው አላማ አንድ አይነት ነው የሰራው። ህወሓትም ሲመጣ ህዝብ የተበደለው በህወሓት ነው፣ በኢህአዴግም በኢህአዴግ ነው። አሁን በብልጽግና የሚደርሰው በደል በየአካባቢው እኮ ተወላጁ እኮ ነው እያስተዳደረ ያለው። በስርዓቱ ስለሚያስተዳድር አሁንም ስርዓቱ ነው እየበደለን ያለው። ስለዚህ ከብሔር ጋር ማገናኘት የለብንም። ያንን እንድናይ ነው ባይዘወይ እግዚአብሔር ደግሞ አሳይቶናል። በየብሔሩ እየገዙ ህዝብ በደሉን አይቶታል። ሁሉም አንድም ብሔር ከሌላው ተሽሎ አልጠቀመውም። እሺ፣ ከዛ በኋላ አንድም ሃይማኖት አልጠቀመውም። በኦርቶዶክስ ነበር መጀመሪያ፣ አልጠቀመውም። በስርዓቱ ነው የሄደው። ከዛ በኋላ በአብዛኛው የተቀላቀሉ የፕሮቴስታንትና ሙስሊም አሁንም እናያለን፣ አልጠቀሙም። በሃይማኖትም አይደለም በብሔርም አይደለም፣ በደሉ በስርዓቱ ነው። ይሄንን ህዝባችን እንዲያይ እግዚአብሔር መልካም ጊዜ አምጥቶልን ነው ብዬ አስባለሁ። ለምን አሁን ማንም ኮምፕሌን ማድረግ አይችልም። አማራ አስተዳድሯል፣ ትግሬ አስተዳድሯል፣ ኦሮሞ አስተዳድሯል፣ ከደቡብ ብሔር ብሔረሰቦች አስተዳድሯል፣ ሶማሌ አፋር አስተዳድሯል። ሁሉንም እናያለን አይደል? በደሉ ግን ተመሳሳይ ነው። ብሔረሰቡን መቀየር አልቀየረም። መቀየር ያለበት ስርዓቱ መሆኑን ነው የሚያሳየን እኮ የሚያስተምረን። ስለዚህ ይሄንን ህዝባችን አሁን የምነጋገርበት ነው። ይሄ ብሔራዊ ምክክሩ ይሄን ማየት ይችላል ህዝቡ። ምክንያቱም በደሉ ሁሉም ጋር እኩል መሆኑን እኮ ካልተነጋገሩ ወይ ሄደው ካላዩ ቦታው ላይ መረዳት ይቸግራል እኮ። ይሄ ብቻ የሚበደል ይመስላል፣ ግን እየተጠቀመ ያለውና እየበደለ ያለው ስርዓቱ ነውና ይሄንን የምናይበት አጋጣሚ ስለሆነ ትርፍ አለው። ወደ ጎን ያለውን ፍቅር ደግሞ ያስማማል። ውጤቱ ምንም ሆነ ምን ደቡብ ሱዳንን ከወሰን ታረቁን መጀመሪያ መንግስትን ፈቅዶ ወደ ምክክሩ መተው ውሳኔው መጨረሻ ላይ ምን ነበረ? መንግስት ስልጣን እንዲለቅና ትክክለኛ ምርጫ ተካሂዶ
ሌላ መሪ እንዲመረጥ መልሶ ሰው የሚመርጥ ከሆነም እሱ መሪ እንዲመረጥ ግን አሁን ያለው የስልጣን ዘመን እንዲያበቃ የሚል ነበር ውሳኔ። አልተቀበለም መንግስት። ግን እነሱ ተስማሙ። ሱዳኖቹ ከዳር እስከ ዳር በፊት የተከፋፈሉት አንድነትን አገኙ። ደግሞ ችግሩ የጋራ መሆኑን ማየት ቻሉ። ስለዚህ ኢትዮጵያም ይሄን በነፊት አላትና እኔ ጠቃሚ ነው ብዬ አስባለሁ። ግን የፈለግነው ውጤት ላይ ለመድረስ አሁንም እግዚአብሔር እርዳን ብያለሁ። ለመተንበይ ይቸግራል። አሜን አሜን። እንደው ግን ጥያቄ የሚፈጥርብኝ ሁል ጊዜ ምንድነው አሁን ትግራይ በትክክለኛ ተወካይ እየተወከለች አይደለም። ምክንያቱም ትክክል አጀንዳ ትግራይ ላይ ሄዶ አልተሰበሰበም። እንግዲህ በተለያዩ የአማራ ክልልም ሆነ በኦሮሚያ ክልል ባሉ አካባቢዎች ላይ ታጣቂዎች አሁንም አሉ። እነሱም ወደ ድርድር አልመጡም። እንዲሁም ደግሞ የተለያዩ ፖለቲካ ፓርቲዎችም ደግሞ እዚሁ አዲስ አበባ መቀመጫም ያላቸው ፓርቲዎችም ቢሆኑ ምክክሩ ላይ ተማማኝነት በማጣታቸው ወጥቷልና እነዚህን ሁሉ ትቶ የሚደረግ አገራዊ ምክክር በተለይ ደግሞ በግጭት ውስጥ ያሉ ኃይሎችን ትቶ የሚደረግ ምክክር እውነተኛ ምክክር መሆን ይችላል ወይስ ወደ እውነተኛ መግባባት ያመጣናል ብለው ያስባሉ እርሱ? ቅድም እኮ እግዚአብሔር ጣልቃ ይግባ ያልኩት እኮ ለዚህ ነው። እኔ በእኔ እይታ ለኢትዮጵያ በጎ ነገር ተኖሮ ይሄ ምክክር ከምርጫው በፊት ነበረ መካሄድ ነበር። ከምርጫው በፊት ቢሆን በተቻለ መጠን እስከ ምርጫው ባለው ከታጣቂ ጋር ያለውን መፍታት ተችሎ ቢሆን የሚወከሉም ሰዎች ትግራይ ብቻ አይደለም ሌላም ጋር ፕሮፐርሊ ያልተወከልን የሚሉ አካላት አሉ። ያንንም ሁሉ መፍታት በቻለ መንገድ ቀድሞ ሄዶ ቢሆን ኖሮ ይቻል ነበር እኮ። በእኛ እይታ እኮ አሁን ዝም ብለህ ለእኔ እንደ ፖለቲሻን ሳይ እስከ ምርጫ ያለውን ጊዜ ለመያዝ የመጣ ነው የሚመስለው። አይክ በፖለቲካል እይታ ስታየው ለምን ይሄ ነገር ለሀገሪቱ ሰላም ግብአት በሚሆን መልኩ መሄድ ነበረበት። ከምንም ቅድሚያ ሊሰጠው ይገባል። እኛ ችግር ላይ ስላለን ከሁሉም ይበልጥብን ሰላምና ደህንነት አይደል? ጦርነቱ መክሰሙ አይደል? ምርጫውን ቢሆን እኮ እሱን መፍታት አለበት አይደል? ግን ስናይ እሱን የሚፈታው ምክክሩ ስለሆነ እሱ ቅድሚያ ተሰጥቶት ሰላም ከተፈጠረ በኋላ ጠመንጃ ከተዘቀዘቀ በኋላ ተገንጥለው ተለያይተው ያሉ የሀገሪቱ ክልሎች አንድ ከሆኑ በኋላ ትግራይ አሁን እንደሌላ አገር እኮ ነው ከፌደራል መንግስት ጋር እየተደራደረ ያለው እንጂ እንደ ኢትዮጵያ ክልል ሆኖ አይደለም አይደል? ይሄ ሁሉ ተፈቶ አንድ ከሆነ በኋላ ወደ ምርጫ ብንመጣ እኮ ትክክለኛውን የኢትዮጵያ መንግስት ነበር የምናመጣው። እዛ ነበር መሆን የነበረበት። ግን ያ ሳይሆን የህዝቡም እይታ ዝም ብሎ በዚህ በብሔራዊ ምክክር ብቻ አይነት ሆኖ ምክክሩ ግን በተጠበቀው ልክ ሰዓቱን ጠብቆ አለመምጣቱ ከፍተኛ ጉዳት አለው እንደ ሀገር። ስለዚህ ትክክለኛውን የታለመለትን ዓላማ ያገኛል ወይ እሱ አይታወቅም። ለዚህ እኮ ነው መተንበይ አይቻልም ብዬ እግዚአብሔር ተአምር ቢፈጥርስ ብዬ የምለው። የትግራይስ ተወካዮች አሁን የመጡት ከትግራይም የመጡ አሉ፣ ከመሀል ሀገርም የተካተቱ አሉ። የትግራይ ችግር ይንጸባረቃል ወይ? በእርግጠኝነት ይንጸባረቃል። ነገር ግን አመኔታ ማግኘት አለበት፣ ቅቡልነትን በአካባቢው። ያ ነው እኮ ያልተገኘው። የብሔራዊ ምክክሩ ዋናው ነጥብ እኮ አመኔታና ቅቡልነት። አመኔታ ከሌለው ቅቡልነት ከሌለው በቃ የትም አይደርስም። ፖለቲካ ፓርቲዎች ለዚህ ነው ከመነሻው ጀምሮ በጣም አመኔታና ቅቡልነት ላይ ሲንጮህ ነበር። ይሄ ይፈታ የሚል ነገር ማለት ነው። ያ ነው ሀሳቦች በትክክል ይካተታሉ። የሁሉም ክልሎች ከዳር እስከ ዳር ሀሳቦች ጠረጴዛ ላይ ያሉ። በእርግጠኝነት ግን ቅቡልነትና አመኔታው የተሟላ አይደለም። በሁሉም ቅቡልነትና አመኔታ በሁሉም ዳይሬክሽን ነው ያለው እንጂ በአንድ ሳይድ ብቻ አይደለም። እና ይሄንን ከተሳታፊው መገኘት አለበት፣ ከኮሚሽነርስም መገኘት አለበት፣ ከፋሲሊቴተር መገኘት አለበት። አመቻቾቹን አመካካሪዎቹን ካላመንክም ችግር ነው። ተመካካሪዎችን ካላመንክም እንደ ሀገር ችግር ነው። ኮሚሽነርስንም ካላመንክ ችግር ነው። ስለዚህ ይሄን ነገር ለመፍታት ሁሉም መንቀሳቀስ መስራት ያስፈልጋል። ታማኒም ለመሆን ሀገራዊ ግዴታ መሆኑ ማሰብ፣ በዛ መሰጠት።
ይሄ በጣም የህሊና ክስ የሚኖረው ጉዳይ ነው መሆነው ወደፊት በዚህ ያሰናክሉ በዚህ ያለ አግባብ የሄዱ ሁሉ በህይወት ቢኖሩም እስከሚያልፉ ድረስ የህሊና ክስ ይኖራል በኢትዮጵያ በሚሆነው ውጤት ማለት ነው። ከዛ ነፃ ለመሆን ምንችለውን ሁሉ ግብአት ለማድረግ እኔ በበኩሌ እንትን ስንል ምንድነው የምንችለውን ሁሉ እስቲ እዚህ ሀገራዊ ሰላምና ደህንነት ላይ ግብአት እንሁን ምንችለውን እናድርግ። ያን አድርገን እንደው እግዚአብሔር ጣልቃ ገብቶ ቢፈታው እሰየው። ግን ያኔ እንዲህ ባደረኩ ኖሮ ምንለው ነገር ባይኖር አሁን ዛሬ ላይ እጃችን ላይ ያለ አልፈነው ነገ ብንቆጭ አይጠቅምም። ዛሬ ግን ማስችል ነገር አለ ብዬ ያመመኝም ቢሆን እስቲ ድንገት ያስችል እንደሆን ልሞክር የኔ ግባት ይሄ ነው ያለኝ ብዬ እሱን መንፈግ የለብኝም። በቃ ያ ነው የኔ ሐሳቤና ከባድ ነው በርግጥ በዛ ልክ ቢያዩ እነዚህ ያልተካተቱም ሰዎች ውጤቱ ላይ ፎከስ ቢያረጉ አመኔታውን ደግሞ ድንገት እናገኝ ይሁን ወይ ከነዚህ ከምንመለከታቸው እሱንም ቢያስተውሉ ብዬ ማሳሰብ ፈልጋለሁ። መልካም እንደው የመጨረሻ ጥያቄ ላድርገውና ቅድም አንስተናል ሰሞኑን ላይ ፓርላማ ላይ ለምክክር ከገቡት ጉዳዮች አንዱ ለአንድ አጀንዳ ከቀረቡ ጉዳዮች አንዱ ብልጽግና ፓርቲ ያቀረቡ ተብሎ ሲነገር የነበረ ነገር ነበረ። ጠቅላይ ሚኒስትሩም በምክር ቤቱ ተናግረውታልና የሁለት ተርም ጉዳይ ስልጣን ለሚወጣ መንግስት በሁለት ተርም ስልጣን እንዲይዝ እናደርጋለን ወይም ደግሞ እንዲሆን አጀንዳ አስገብተናል የሚል ነገር አለ። በተቃራኒው ደግሞ መንግስት ይመጣና ደግሞ የብልጽግና ፓርቲ በራሱ የ25 ዓመት እቅድ እንዳወጣ ደግሞ ይነግረናልና ይህንን እንዴት ይመለከቱታል የሚለውን የመጨረሻ ጥያቄ ይላል። ይሄ በርግጥ የሁለት ተርም መወሰኑ ጥሩ ነው። ሌላ ሀገርም ያለ ነው እንጂ እኛ የፈጠርነው አይደለም። በአፍሪካ ሀገር ብዙ ጊዜ ስልጣንን እኮ መቀበልንም መልቀቅንም ማወቅ ያስፈልጋል። ስልጣን መልቀቅ ያለብኝ ሰዓት መቼ ነው ብሎ ይሄንን ማወቅ የቻለ መሪ እሱ ነው ሀገሩን የሚታደገው። የመልቀቂያ ሰዓቱን ያላወቀ መሪ ሀገር እስከምትጠፋ ድረስ ወይም እሱም አብሮ እስከሚጠፋ ድረስ ይሄዳል። አሁን ብልጽግና ይሄንን ነገር እንደ አጀንዳ ማቅረቡ በሌሎችም የቀረበ ሊሆን ይችላል በብልጽግና ብቻ አይደለም። ስጉድ በብልጽግና በኩል ግን ሲቀርብ የሚሰጠው ምክንያት ምንድነው 8 ዓመት መርቶ መጥቷልና አሁን ህገ መንግስቱ ወደ ኋላ ስለማይሄድ ካሁን በኋላ 10 ዓመት ላገኝ ይችላል የሚል እቅድ ያለው መሆኑን ያንጸባርቃል። እሱ ትንሽ አሳዛኝ ነው። ለምን መልካም መስሎ የመጣ ነገር ግን በውስጡ ጠቅልሎ የያዘው ክፉ ነገር አለ። ጠቅልሎ የያዘው ነገር አለ። ይሄ ስርዓት ቢኖር ባይኖር አንድ ዙርም እኮ ሳያስተዳድሩ ህዝቡ ሰላም ካላገኘ ደህንነት ካልተሰማው በስርዓቱ ተጎድቻለሁ ብሎ የሚያስብ ከሆነ ስርዓቱ ደግሞ መፍታት ካልቻለ እኩል ማስተዳደር እኩል ሪሶርስ ማድረስ ካልቻለ የህዝብን ጥያቄ ተመልክቶ አንድ ዙሩንም ቢሆን እኮ ለቆ መሪው መልቀቅ አለበት። በቃ አሁን በእንግሊዝ መንግስት ምናየው ይሄ ማለት ነው። ህዝቤን ሀገሬን ጎድቻለሁ ብሎ ካሰበ በፈቃዱ 5 ዓመት የመጀመሪያውን ሳይጨርስ መልቀቅ አለበት። ይሄንን ሳናቅ አሁን 2 ዓመት 3 ዓመት 2 ዙር እናደርጋለን ብንል ሪሊ እንደው የመልቀቂያ ጊዜ ከማሰብ ነው ወይስ ካልኩሌትድ የሆነ ተልኮ አለው የሚለውን ጥያቄ ያመጣል። ግን ይሄ የህዝብም ጥያቄ ሊሆን ስለሚችል አጀንዳው መነሳቱ ጉዳት የለው። ግን እንደዚህ አይነት በሁለት ተርም አይነት ሀሳቦች እየመጡ እንደገና ደግሞ የ25 ዓመት እቅዶች ማስቀመጡስ ከዚህ ከእንትኑ ጋር የሚጋጭ አይደለም? እሱ ያው ኮንትሮሊንግ ሜካኒዝሙ እስከ መጨረሻው ይሄዳል የሚል እምነት ነው። ኮንትሮሊንግ ሜካኒዝሙን ደግሞ በስጦታ ተሰጥቶን እኮ ማፍረስ አንችልም። ይሄን ኮንትሮሊንግ ሜካኒዝም የአንድን ስርዓት ወይም የአንድን ፓርቲ ኮንትሮሊንግ ሜካኒዝም መበጣጠስ የሚችለው ህዝቡ ነው። ህዝቡ ውስጥ ፖለቲካ ፓርቲዎችም ቢሆኑ እነዚህ ሲቪል ሶሳይቲስ እነሱም ቢሆኑ መስራት ይኖርባቸዋል። ህዝቡ የነቃ የተደራጀ ያወቀ መሆን አለበት።
በማንም ተጠርንፎ ሚኖር ህዝብ መሆን የለበትም እንዴ። በገዛ ሀገሩ በነፃ ሀገር አሁን ህዝብ ነው ነፃነት ያጣው እንጂ አገር ነፃነት አላት እኮ ኢትዮጵያ አይደል? ሉዓላዊ ሀገር ናት። ነፃነት በሌላቸውና ሀገርም ባልኖራቸው ሰዎች እኮ እምቢተኝነት ነው አሜሪካ ዛሬ ነፃ ሆና ዲሞክራሲ ያወጀችው። ጥቁሮቹ እኮ መሬት በሌላቸው እኮ እዛ ከአፍሪካ ሀገር ከየትም ተጠርንፈው ሄደው እዛ በሚሰሩበት እኮ ነው መብታችን ይከበር አትጠርንፉ ብለው ነፃ ሲወጡ እኮ መሄጃ መሬት አልነበራቸው፣ መኖሪያ መሬት አልነበራቸው። ያለ መሬት ወዴት እንሂድ? ነፃ ናችሁ ሂዱ ብሎ ሲያባርራቸው ወዴት እንሂድ? እሺ በቃ ለኔ ስሩና እየከፈልኳችሁ ኑሩ እስከሚባሉ እኮ ነው በነጮች የተገዙት የዛኔ። አሁን ግን ነፃ መሬት እያላቸው መሬታቸው ነፃ ሆኖ ኢትዮጵያ ነፃ ሆኖ እነሱ ናቸው እኮ ህዝብ እኮ ነው ተጠርንፎ በኮንትሮሊንግ ሜካኒዝም ባሪያ የሆነ ድምጽ ያጣ። ስለዚህ በቃኝ ማለት የህዝብ ነው። ይሄ አትጠርንፉ፣ ሙሉ ሰው ነኝ፣ ማሰብ እችላለሁ፣ ሰብአዊ ሰው ሁሉ ከእግዚአብሔር የሆነ አይምሮ አለውና በዛ መሄድ እችላለሁ ብሎ ከዚህ ነፃ መውጣት አለበት። ህዝብ ነፃ ከወጣ 25 ዓመት አይደለም 5 ዓመትም በህዝብ ፈቃድ ፕላን መኖሩ ምንም ማለት አይደለም። የሚጠቅም ፕላንና ፖሊሲ ካለ የትኛው መንግስት ያስቀጥላል፣ ማይጠቅም ካለ ደግሞ ያስተካክላል። ላይክ የመንግስት ተጠያቂነት መታሰብ አለበት ለሚበላሸው ነገር ሁሉ። አሁን ብልጽግና የነደፈው ስትራቴጂ ለሀገሪቱ የሚጎዳ ከሆነ ማረም፣ የሚጠቅም ከሆነ ማስቀጠል የዛ ፓርቲ የዛ መንግስት ነው። ላለፈውም እኮ መጠየቅ አሁን ትላንት በፓርላማም ጠቅላይ ሚኒስትሩ ሲያቀርቡ እኛ አሁን እየተቸገርን ያለነው ልንፈታ እየሰራን ያለነው ያለፈውን መንግስት ያለፉ መንግስታትን ችግሮች የተጀመሩ ችግሮችን ነው ብለው ነበር። ለተጀመረው ችግር እኮ ተጠያቂ ነው አሁን ያለው መንግስት። ይወርሳል እኮ ከኋላ የመጣውን የህዝብ ጥያቄ ሲኖር ለዛ ምላሽ እየሰጠ እየፈታ መሄድ አለበት። ለምሳሌ ከኃይለ ሥላሴ ጊዜ ጀምሮ የመጣው የደርግ ችግር ይሆናል። የኢህአዴግ ሲመጣ ይመለከተዋል ብልጽግና። የኢህአዴግም ፈጻሚ ብልጽግና ነው፣ አሁን ብልጽግናም ፈጻሚ ነውና የሁለቱም ጥያቄ አለ ህዝቡ መሃል። ብልጽግናም ላይ ጥያቄ አለው፣ ኢህአዴግም ላይ ጥያቄ አለው፣ ደርግም ላይ እንዲሁም ኃይለ ሥላሴ ላይ። ግን የሁሉንም የመለስ ይቅርታ መብቱ ማነው ግዴታው አሁን እያስተዳደረ ያለው መንግስት፣ ተተኪውም እንደዛ ነው። ስለዚህ የ25 ዓመት እቅዱ በሚመጣው መንግስት የሚወሰን። እኔ የምጨምረው ነገር የለም። መጨረሻ ላይ ማለት የምፈልገው ምንም ሆነ ምን የብሔራዊ ምክክሩ ላይ የሚሳተፉ በሙሉ በሀገራዊ ስሜት ለልጆቻቸው፣ ለልጅ ልጆቻቸው፣ ለህዝባቸው ተጠያቂ እንደሆኑ ከህሊና ክስ ነፃ በሆነ ቅንነት ጉዳዩን ይወያዩ በግልጸኝነት እና በጣም ይቅርታ ከየሳጥኖቻቸው ወጥተው በሀገር ደረጃ ይዩት። ዛሬን ያለ አግባብ እንዳያሳልፉ፣ ዛሬ ላይ ደግሞ መደረግ ሲገባ ታልፎ ነገ የሚጎዳን ነገር እንዳይኖር ዛሬን ይጠቀሙ። ያልፋል፣ ተመልሶ አይመጣም እና በአግባቡ ይጠቀሙ። መልካም፣ እናመሰግናለን።